ዛሬ መጋቢት 10 ቀን ዓለም በከፍተኛ ድንጋጤ ውስጥ ትገኛለች። የመካከለኛው ምስራቅ የባሩድ በርሜል ፈንድቷል። አሜሪካ በሆርሙዝ የባህር ወሽመጥ አቅራቢያ የሚገኙ የኢራን የሚሳኤል ጣቢያዎችን በድንገት መደብደቧም ተሰምቷል። በቴህራን ሌላ አስደንጋጭ ክስተትም ተፈጽሟል። ለእስራኤል የደህንነት ተቋም ሰልሏል የተባለው ግለሰብ በሞትም ተቀጥቷል። በሌላ በኩል በትራምፕና በአውሮፓውያኑ መካከል ያለው ቅራኔ ተባብሶ አውሮፓውያን ለፕሬዝዳንቱ ጀርባቸውን ሰጥተዋል። የኢራን ጦር አዛዥ የደህንነት ኃላፊው ላርጃኒ መገደሉን ተከትሎ ኢራን የሰነዘረችው የእሳት ዝናብ ዛቻ ዓለምን ወደ ሶስተኛው ዓለም ጦርነት ይገፋት ይሆን? ሁሉንም ዝርዝር መረጃዎችና ትንታኔዎች ይዘንላችሁ ቀርበናል። ለአዲስ ትሩዝ ሚዲያ አዲስ የሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን እንዲሁም የቻናላችን ተከታታዮች ቪዲዮን ላይክ በማድረግ በመጀመር አጋርነታችሁን እንድትገልጹልን እያሳሰብን ወደ ዝርዝር መረጃው እናመራለን። ዛሬ መጋቢት 10 ቀን ማርች 19 በመካከለኛው ምስራቅ የተከሰቱት ክስተቶች ቀጠናውን ብቻ ሳይሆን መላውን ዓለም ወደማይገመት ስጋት ውስጥ የከተቱ ናቸው። ሰማዩ በጦር አውሮፕላኖች ተሞልቷል። የዲፕሎማሲው መድረክ ደግሞ በውጥረት ነግሷል። የአሜሪካው ድንገተኛው ጥቃት በሆርሙዝ ወሽመጥ ዛሬ ማለዳ ላይ የዓለምን የነዳጅ ንግድ የደም ዝውውር በሆነው በሆርሙዝ የባህር ወሽመጥ ስትሪት ኦፍ ሆርሙዝ አቅራቢያ የሚገኙ የኢራን የሚሳኤል ጣቢያዎችን በአሜሪካ የጦር አውሮፕላኖችና ድሮኖች ከፍተኛ ድብደባ ተፈጽሞባቸዋል። ዋይት ሃውስ በሰጠው መግለጫ ጥቃቱ የተፈጸመው ኢራን በዓለም አቀፍ የንግድ መርከቦች ላይ ጥቃት ለመሰንዘር እያዘጋጀች ያለችውን የሚሳኤል ባትሪዎች ለማምከን እንደሆነም ገልጿል። አሜሪካ ይህንን እርምጃ የራስን የመከላከል እርምጃ ስትል ብትጠራውም ጥቃቱ ግን ከባድ መዘዝ ሊያስከትል እንደሚችል እየተገመተ ይገኛል። የኢራን አብዮታዊ ዘበኛ IRGC የባህር ኃይል ካምፖች ክፉኛ መመታታቸውን ዘግቦ ይህን ተከትሎ በወሽመጡ የሚያልፉ መርከቦች እንቅስቃሴ ለጊዜውም ተቋርጧል። ይህም የዓለምን የነዳጅ ዋጋ በጥቂት ሰዓታት ውስጥ በ9% እንዲጨምር ምክንያት ሆኗል። የአሜሪካው ማዕከላዊ እዝ በኤክስ ገጹ ላይ ባወጣው ጽሑፍ ጦሩ በኢራን የባህር ዳርቻ በሚገኙት ጠንካራ የኢራን የሚሳኤል ጣቢያዎች ላይ 5000 ፓውንድ የሚመዝኑ ሰርስረው የሚገቡ ቦምቦችን ተጠቅሞ በተሳካ ሁኔታ ድብደባ ፈጽሜያለሁ ሲል አስታውቋል። በእነዚህ ቦታዎች ላይ የተተከሉት የኢራን ጸረ መርከብ ክሩዝ ሚሳኤሎች በባህረ ሰላጤ ውስጥ ላሉ ዓለም አቀፍ መርከቦች አደጋን ፈጥሯል ሲል የአሜሪካ ጦር ተናግሯል። ኢራን 20 በመቶ የሚሆነው የዓለም ነዳጅ የሚጓጓዝበትን የባህር ወሽመጥ በመዝጋቷ የዓለም የነዳጅ መርከብ ከፍተኛ ጭማሪም እያሳየ ይገኛል። ግዙፎቹ ቦምቦች አሜሪካ ባለፈው ዓመት በኢራን ውስጥ የሚገኙ 3 የኒኩለር ጣቢያዎችን ስትደበድብ ከተጠቀመችባቸው ቦምቦች ጋር ተመሳሳይ ሊሆኑም ይችላል ተብሏል። እነዚህ ቦምቦች በአየር ወይም በመሬት ላይ በሚገኙ ኢላማዎችን መትተው አይፈነዱም። ከዚያ ይልቅ በጥልቀት የተቀበሩና የተጠናከሩ ጉድጓዶችና ዋሻዎችን ሰርስረው በመግባት የማጥቃት አቅምም አላቸው። 6 ሜትሮች ርዝመት ያለው ይህ ቦምብ ከመፈንዳቱ በፊት በግምት 61 ሜትሮች ወደ ውስጥ ዘልቆ መግባት ይችላል ተብሎም ይታመናል። ሌላው በቴህራን የተፈጸመው የሞት ቅጣት ነው። ለእስራኤል በመሰለል በቴህራን የሚገኘው ከፍተኛ ፍርድ ቤት ዛሬ ማለዳ ላይ ለእስራኤል የደህንነት ተቋም ሞሳድ በመሰለልና ብሔራዊ ደህንነት አደጋ ላይ በመጣል የተከሰሰን አንድ ከፍተኛ ግለሰብ በስቅላት መቅጣቱንም ይፋ አድርጓል። ይህ ግለሰብ ባለፉት ጥቂት ወራት ውስጥ በኢራን ከፍተኛ ወታደራዊ አመራሮች ላይ ለተፈጸሙ ግድያዎች መረጃ ሲያቀብል ነበርም ተብሏል። በተለይም በቅርብ ለተገደሉት የደህንነት ኃላፊ ላርጃኒ መረጃውን አሳልፎ የሰጠው እሱ እንደሆነም ኢራን ገልጻለች። ይህ የሞት ቅጣት በኢራን ውስጥ ለሚገኙ የውጭ ሀገር ሰላዮች የተላከ የማስጠንቀቂያም ደውል እንደሆነ ዘገባዎች እያመለከቱ ይገኛል። ኢራን በውስጡ ያለውን የደህንነት ክፍተት ለመድፈን ከፍተኛ ጭቆናና ፍተሻ እያደረገች መሆኑንም ያሳያል። ኩሮሽ ኬቫን የተባለው ግለሰብ በሞት መቀጣቱን በተመለከተ ዜናው ይፋ ሲሆን የቀረበበት ክስና ቅጣቱ የተላለፈበት ሂደት በተመለከተ ዝርዝር መረጃዎች ግን በሰፊው አልወጡም። ታዲያ ከዚሁ ጋር ተያይዞ የሰብአዊ መብት ድርጅቶች የስለላ ክስ የሚቀርብባቸው ሰዎች ራሳቸውን የመከላከል መብታቸው ኢራን እንደማታከብርላቸውና ነፃ የሆነ የፍርድ ሂደት እንደማይካሄድም እየከሰሱ ይገኛሉ። በተጨማሪም የኢራን እስላማዊ ሪፐብሊክ መንግስት የሞት ቅጣቶች በስፋት የሚፈጸሙት በተቃዋሚዎችና በህዝቡ ዘንድ ጭቆናንና ፍርሃትን ለማንገስ ነው ይላሉ። ሌላው የአውሮፓውያንና የትራምፕ ፍጥጫ ጀርባ የመስጠት ፖለቲካ
በሆርሙዝ ሰርጥ ጉዳይ ላይ የአሜሪካው ፕሬዝዳንት ዶናልድ ትራምፕ የወሰዱት የኃይል እርምጃን ተከትሎ ታላላቅ የአውሮፓ ሀገራት ፈረንሳይ፣ ጀርመንና ጣሊያን ፊታቸውን ማዞራቸው ተዘግበዋል። ትራምፕ አውሮፓውያን አጋሮቻቸው በሆርሙዝ ወሽመጥ ላይ በሚደረገው የባህር ኃይል ዘመቻ እንዲሳተፉ ጥሪ አቅርበው ነበር። ሆኖም አውሮፓውያኑ የአሜሪካን ግትር እርምጃ ወደ አላስፈላጊ ጦርነት እያመራ ነው በሚል ጥሪውን ውድቅ አድርገውበታል። ይህም የዲፕሎማሲው ስንጥቅ ዛሬ በብራስልስ በተካሄደው አስቸኳይ ስብሰባ የአውሮፓ መሪዎች ከኢራን ጋር ያለውን የዲፕሎማሲያዊ መስመር ክፍት ለማድረግ እንደሚፈልጉ በመግለጽ ከአሜሪካ ጋር ያላቸውን ልዩነትም ይፋ አድርገዋል። ይህም በምዕራባውያን አጋሮች መካከል ያለውን የቆየ ትስስር አደጋ ላይ ጥሎታል። ምዕራባውያን ወዳጆቻቸው ይህ የትራምፕ ጥሪ አሜሪካ ከእስራኤል ጋር በመሆን በኢራን ላይ ወደ ከፈተችው ጦርነት የሚያስገባቸው ሊሆን እንደሚችል በማሰብ የባህር ኃይሎች ወደ ጦርነት ቀጠናው ለመላክ አልፈቀዱም። አሜሪካና እስራኤል በኢራን ላይ የከፈቱት ጦርነትን ተከትሎ ከፍተኛው የነዳጅ ምርት የሚተላለፍበት የሆርሙዝ ሰርጥ በመዘጋቱ የነዳጅ ዋጋ ጨምሯል። በሀገሪቱ ምጣኔ ሀብት ላይም ተጽዕኖን እያንጸባረቀ ይገኛል። የአሜሪካ የቅርብ አጋሮች የሆኑት ዩናይትድ ኪንግደም፣ ፈረንሳይና ጀርመንን ጨምሮ ግሪክ፣ አውስትራሊያ፣ ስፔን፣ ጃፓንና ሌሎች በሆርሙዝ ሰርጥ የሚተላለፍ መርከቦችን ደህንነት ለመጠበቅ በሚል ትራምፕ ባዘጋጁት እቅድ ውስጥ የመግባት ፍላጎት እንደሌላቸው በመግለጽ መልስ ሰጥተዋል። በአውሮፓ ታላላቅ ወታደራዊ ኃይል ያላቸው ሀገራቱ ምንም እንኳን የነዳጅ እንቅስቃሴው መስተጓጎል ቢጎዳቸውም በዚህ ምክንያት ግን ከኢራን ጋር ወደ ቀጥታ ግጭት የመግባት ፍላጎት እንደሌላቸውም አስታውቀዋል። ይህም 3 ሳምንት ያስቆጠረው ጦርነት የአሜሪካና የእስራኤል ጉዳይ መሆኑን በተዘዋዋሪ መልእክት ያስተላለፉበት ነው። የዩናይትድ ኪንግደም ጠቅላይ ሚኒስቴር ሀገራቸው ሆርሙዝን በመጠበቅ ሰበብ ወደ ጦርነቱ ተሰባ እንደማትገባ ሲጠቅሱ፣ የጀርመኑ መራሄ መንግስት ደግሞ ትራምፕ አጋሮቻቸው ካልተባበረቻቸው ለኔቶ መጥፎ ሁኔታ ይፈጠራል በማለት ለሰጡት ማስጠንቀቂያ ኔቶ የመከላከያ ስምምነት እንጂ የጣልቃ ገብነት ትብብር አይደለም ሲሉ፣ መከላከያ ሚኒስቴራቸው ደግሞ የኛ ጦርነት አይደለም እኛም አልጀመርነውም በማለት ራሳቸውን አርቀዋል። ነገር ግን ትራምፕ ሰኞ ዕለት እንደተናገሩት በርካታ ሀገራት ጥሪያቸውን ተቀብለው ከጎናቸው እንደሚቆሙ እንደገለጹላቸው ጠቁመዋል። አሜሪካ ስትከላከላቸው የቆዩ ሀገራት ለቀረበላቸው ጥሪ ምላሽ ካልሰጡ ምስጋና ቢስነት ነው ሲሉም ተደምጠዋል። አሜሪካ ሆርሙዝ ሰርጥን በመጠበቅ ከጎኔ ይቆማሉ ብላ የምትጠብቃቸው የአውሮፓ ባለስልጣናት የኔቶ አባል ሀገራት ትብብር ራስን የመከላከል ዓላማ መሆኑን አጽንኦት እየሰጡም ይገኛሉ። ኢራንና የኒኩለር ፕሮግራሟን ኢላማ ማድረጉ ግን አሜሪካና እስራኤል በምርጫ የገቡበት ጦርነት ነው በማለት ሀገራት ወደ መካከለኛው ምስራቅ ጦርነት መግባት እንደማይፈልጉ ግልጽ አድርገዋል። በኔቶ በኩል ዩክሬን ከሩሲያ ጋር በምታደርገው ጦርነት እየደገፏት የሚገኙት የአውሮፓ ሀገራት በጦርነቱ ምክንያት የተፈጠረውን የነዳጅ አቅርቦት መስተጓጎል ለመሸፈን በሩሲያ ላይ የተጣለውን ማዕቀብ ትራምፕ በማንሳታቸውም ቅሬታቸውን ገልጸዋል። ሌላው የኢራን ጦር አዛዥ ዛቻ ነው። የእሳት ዝናብ ይዘንባል። የኢራን ከፍተኛ ደህንነት ኃላፊ የነበሩት ላርጃኒ በእስራኤል የአየር ጥቃት መገደላቸውን ተከትሎ የኢራን ጦር ጠቅላይ አዛዥ ዛሬ እጅግ አስፈሪ ዛቻ ሰንዝረዋል። የላርጃኒ ደም በከንቱ አይፈስም፣ እስራኤልና አጋሮቿ ለሰሩት ጥፋት የሚከፍሉት ዋጋ ታሪካዊ ይሆናልን ብለዋል። አዛዡ አክለውም የአጸፋው እርምጃችን ወሳኝና የማያዳግም ይሆናል፣ የእስራኤል ከተሞች የእሳት ዝናብ እስኪወርድባቸው ይጠብቁ ሲሉም ዝተዋል። ከመግለጫው ጎን ለጎን ኢራን በመቶዎች የሚቆጠሩ ፓላስቲክ ሚሳኤሎች ወደ ማስወንጨፊያው ጣቢያ እያንቀሳቀሰች መሆኑን የሳተላይት ምስሎችም ያሳያሉ። ይህም ቀጣዮቹ 48 ሰዓታት ለቀጠናው እጅግ ወሳኝ መሆናቸውን ያመላክታል። ለወንጀለኛው አሜሪካና ደም የተጠማው የጽዮናውያን አገዛዝ በተገቢው ጊዜና ቦታ ወሳኝ የሆነ የሚያሽመደምድ ጸጸት ውስጥ የሚጥል ምላሽ እንሰጣለን ሲሉ ሐታሚ በሰጡት መግለጫ ላይ ተናግረዋል። የላርጃኒና የሌሎች ሰማዕታት ሞትን እንበቀላለን በማለትም አክለዋል። ከኢራን ጦር ኃይል የተለየ ወታደራዊ ክፍል የሆነው እስላማዊው አብዮታዊ ዘብ የላርጃኒ ሞትን ለመበቀል ወደ ማዕከላዊ እስራኤል ሚሳኤሎችን መተኮሱም እየተዘገበ ይገኛል። የኢራን ብሔራዊ የደህንነት ጠቅላይ ምክር ቤት ዋና ጸሐፊ አሊ ላርጃኒ ሰኞ ለማክሰኞ ሌሊት በእስራኤል በተፈጸመባቸው ጥቃት ከልጃቸው እንዲሁም ከጠባቂዎቻቸውና ከሌሎች ቤተሰቦቻቸው ጋር መገደላቸውንም ተናግረዋል። ላርጃኒ በኢራን መንግስት ውስጥ ከፍተኛ ተሰሚነትና ከሟች ጠቅላይ መሪ ጋር የጠበቀ ግንኙነት ካላቸው የአገሪቱ ተጽዕኖ ፈጣሪ ፖለቲከኞች መካከል ቀዳሚው እንደሆነም እየተዘገበ ይገኛል።
እስራኤል የላርጃኒን መገደል ቀድማ ያሳወቀች ሲሆን የመከላከያ ሚኒስቴሯም ከፍተኛ የኢራን ባለስልጣናት እያደኑ ማጥፋታቸውን እንደሚቀጥሉም ተናግራለች። በመጨረሻም ዩክሬን የኢራን ድሮኖችን ለመመከት ከ200 በላይ ባለሙያዎችን ወደ መካከለኛው ምስራቅ ልካለች። የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ ዛሬ በለንደን ባደረጉት ንግግር አገራቸው የኢራንን የሻሄድ ድሮኖች የመመከት ልምድ ያላቸውን 201 ከፍተኛ ባለሙያዎች በመካከለኛው ምስራቅ ለሚገኙ አጋሮቻቸው ማሰማራቷን አስታውቃለች። እንደ ፕሬዝዳንቱ ገለጻ የዩክሬን የድሮን አዳኝ ቡድኖች በአሁኑ ወቅት በተለያዩ ሀገራት ይገኛሉ። እነዚህም የተባበሩት አረብ ኤምሬትስ፣ ኳታር፣ ሳውዲ አረቢያና ወደ ኩዌት በጉዞ ላይ ያሉ ቡድኖችም ይገኛሉ ብለዋል። ተጨማሪ 34 ባለሙያዎችም ለተመሳሳይ ተልዕኮ ዝግጁ መሆናቸውንና ከሌሎች የክልሉ ሀገራት ጋር ንግግር እየተደረገ መሆኑንም ገልጸዋል። ዜሌንስኪ ለብሪታንያ ምክር ቤት አባላት ባደረጉት ገለጻ የኢራን ድሮኖች በዓለም አቀፍ የመከላከያ ስርዓት ላይ የፈጠሩትን ተግዳሮት አስረድተዋል። አንድ የኢራን ሻሄድ ድሮን የሚያወጣው $50,000 ብቻ ነውም ብለዋል። ይህንን ድሮን ለመምታት አጋር ሀገራት እስከ $4 ሚሊዮን የሚፈጅ ሚሳኤል ወይም ውድ የጦር አውሮፕላኖችም ይጠቀሙ ነበር። ዩክሬን ይህንን ቀመር በመቀየር በአጠቃላይ ዋጋቸው ከ$10,000 ባልበለጠ 2 ወይም 3 ትናንሽ መጥለፊያ ኢንተርሴፕተርስ መሳሪያዎችም አንዱን ድሮን መጣል እንደምትችል ገልጻለች። ዩክሬን በአሁኑ ወቅት በቀን 2000 ድሮን መጥለፊያ መሳሪያዎች የማምረት አቅም ላይ መድረሷንም ፕሬዝዳንቱ አረጋግጠዋል። ለራሳችን በቀን 1000 ያስፈልገናል፣ ቀሪው 1000 ደግሞ ለአጋሮቻችን ማቅረብ እንችላለን ሲሉም የኢንቨስትመንት ጥሪ አቅርበዋል። ዜሌንስኪ በመካከለኛው ምስራቅ የሚታዩት የኢራን ድሮኖች አሁን ላይ የሩሲያ የቴክኖሎጂ ውጤቶች ኮምፖነንቶች የያዙ መሆናቸውንም የሚያሳዩ ግልጽ ማስረጃዎች እንዳሏት ተናግራለች። በኢራን ዙሪያ የሆነ ያለው ነገር ለኛ የሩቅ ጦር አይደለም፣ በሩሲያና በኢራን መካከል ያለው ትብብር እኛን ይመለከተናል ሲሉም ሁኔታውን የሁሉንም ትኩረት እንደሚሻ አሳስበዋል። የብሪታንያው ጠቅላይ ሚኒስትር ኬር ስታርመር በበኩላቸው በመካከለኛው ምስራቅ ጦርነት ቢኖርም የዓለም ትኩረት ከዩክሬን መዘንጋት እንደሌለበትም ገልጸዋል። ከዚሁ ጋር ተያይዞ የድሮን ውዝግቡ እየተባባሰ በመጣበት ኢራን ዩክሬን ሕጋዊ ኢላማ ልትሆን እንደምትችል ማስጠንቅቃለች። ኢራን ለሩሲያ የዩክሬን ጦርነት መሳሪያ አቅርባለች የሚለው ክስ መሰረተ ቢስ ስትል ውድቅም አድርጋለች። እንዲህ አይነቱ ንግግር ቴህራንን ወደ ግጭት ለመሳብ የሚደረግ ጥረት እንደሆነና ይህም ወደ አላስፈላጊ ግጭት ሊያመራ እንደሚችል አስጠንቅቃለች። የኢራን የውጭ ጉዳይ ሚኒስቴር የሀገሪቱ ስትራቴጂካዊ ትዕግስት ገደብ አለው በማለት የድሮን አቅርቦቱን በተመለከተ የሚቀርቡት ተከታታይ ክሶች ውጥረቱን የበለጠ ሊያባበስ እንደሚችልም አክለው ገልጸዋል። በተመሳሳይ የኢራን ፓርላማ የብሔራዊ ደህንነት ኮሚቴ ሰብሳቢ ኢብራሂም አዚዚ ዩክሬን ከድሮን ጋር በተያያዘ ጉዳዮች ለእስራኤል ድጋፍ ማሳየቷን ተከትሎ ኪየቭ ሕጋዊ ኢላማ ልትሆን እንደምትችልም ተናግረዋል። አክለውም ኢራን በተባበሩት መንግስት ድርጅት አንቀጽ 51 መሰረት ራሷን የመከላከል መብቷ የተጠበቀ መሆኑንም ገልጸዋል። ዩክሬን እንደ አውሮፓውያን አቆጣጠር በ2022 ቴህራን ለሩሲያ ድሮኖች አቅርባለች በሚል ክስ ከኢራን ጋር ያላትን ዲፕሎማሲያዊ ግንኙነት መቀነሷም የሚታወስ ሲሆን በኋላም የንግድና የኢንቨስትመንት እገዳን ጨምሮ እስከ 50 ዓመታት የሚቆይ ጠንካራ ማዕቀብም በኢራን ላይ ጥላለች። የአዲስ ትሩዝ ሚዲያ ቤተሰቦቻችን ለሰዓቱ ያዝንላችሁ ትኩስ መረጃ ይህንን ይመስላል። በሌላ አዳዲስ ትኩስ መረጃዎች እንድንገናኝ የቻናላችን ቤተሰብ ያልሆናችሁ ሰብስክራይብ በማድረግ እንድትቆዩ እየጋበዝን እንዲሁም ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልን እያልን እኛ ግን ከወዲሁ ቸር ቆዩ እንላለን።